አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ራህመት አላህ ይጠብቃችሁ ይጠብቃል። ድንገት ከመሞት ወጥቶ ከመቅረት አላህ ይጠብቀን። ያው መሞት አይቀርም፣ ግን ድንገትና ወጥቶ ከመቅረት አላህ ይጠብቀን። አላህ ሀገራችንን ሰላም አላህ ያደርግልን። ለቤቱ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ በኮመንት በሸር አጠናክሩኝ። ጀማሪ ነኝ። ዛሬ በአዲስ ግጥም በአዲስ ርዕስ መጥቻለሁ። ከፍቶኝ መሳቄ በሚል ርዕስ እና ከፍቶኝ መሳቄ ይላል። ከፍቶኝ መሳቄ ህመሜን ደብቄ እንባዬን አድርቄ ከሰው ስቀላቀል ምንም እንዳልሆነ ከት ብዬ ስቄ ውስጤ እያዘነ ከህመሜ በላይ ሳቅ እያመዘነ ለሰው ብናገረው ሳይረዳኝ ነገር ከሰው የተሻለ ሰው ቢኖር ምን ነበር? ውስጤን የሚረዳ አፌ ሳይናገር ሰው ሲጠላው ሰው ስላጣሁ እንጂ ሁልጊዜ መሳቄ ብዙ ህመም አለ የያዝኩት ደብቄ። ደሞም አምናለሁ አንድ ቀን እፎይታ እንዳለ አሁን ላይ እያነቡ መሳቅ ቢሆንም ነገን ደግሞ ሳቅ እንደሚያደርግልኝ ተስፋ አለኝ ቢኢዝኒ ረቢ ኢላሂ አንተ ብቻ። እያንዳንዱ ሰዎች ውስጡ ታፍኖ የተቀመጠ ሀዘን አለ የሚያም ኢላሂ ምን ይሳነሃል? በእዝነትህ ተጠብቀን። እውነት ነው ወላሂ ከፍቶን መሳቄ ሁላችንም ብንሆን ከፍቶን ነው የምንስቀው። ያኔ ሁሉም ሰው የራሱ የሆነ በደል የራሱ የሆነ እውነተኛ ታሪክ አለ፣ ግን ለማስመሰል እንስቃለን ማለት ነው። ኢላሂ ብንል ምናልባት ዝም ምንልበት አጋጣሚ አለ። መናገር የሚያቅተን ግራ የሚገቡን ነገሮቶች ሲበዙ በዝምታችን ውስጥ ብዙ ወጣ ውረድ እያስተናገድን ብለን ዝም ኢላሂ ብቻ ብለን ዝም እንላለን። ኢላሂ ለእኛ የከበደን ላንተ ቀላል ነው። ኢላሂ ብዙ ቀዳዳ አሉብኝ፣ ቀዳዳዎች ይሙላልኝ በዝነትህ ያ ረብ። አላህ ይሙላልን ለሁላችንም። ከሰዎች ጋር ለመኖር በርሃን ገርበህ አድርገህ ተወው። የገባህ ይግባ የወጣም ይውጣ። በገቡት ብዙ አትደሰት፣ በወጡትም ብዙ አትዘን። ሰው ይሄዳል ይመጣል፣ የመጣውን አላህ ነው ያመጣው፣ የሄደውንም አላህ ነው የሸኘው። እወቅ ሁሌም ካንተ ጋር ቀሪ አላህ ብቻ ነው። በሰው ተስፋ የሚያደርግ የሚደገፍ ካለ ሰው ተሰባሪ ነው። በአላህ ለሚመካ ግን እሱ ምን ያማረ መጠጊያ ነው። በሰው የተመካ መውደቂያ አይቼ ሐስቡናላህ አልመል ወኪል። በአላህ ተመክቼ ያ አላህ ለሁሉም ነገር ሰብር ስጠኝ ይላለሁ። በመልካም ምንዘን ከመጥፎ ከልክ አሷበን ነው። የመልካም ጓደኛ ምሳሌ እንደ ዓይንና እንደ እጅ ነው። እጅ ችግር በደረሰባት ጊዜ ዓይን ታለቅሳለች። ዓይን በምታለቅስ ጊዜ ደግሞ እጅ እንባ ትጠርጋለች። ያ ረብ ላንተ ያለው ርዝቅ ቤትም ቢሆን ተከትሎ ይመጣል። በመልካም ስራ ላይ ለሆኑ ወይም መልካም ነገር ለጻፈና በበጎ ተግባሮች ለተካኑ ወይም እውነትን ለተናገሩና ጥበብ ለተጠቀሙ ሰዎች ምስጋናችሁን አድናቆታችሁን ግለጹ። እሺ ሰው የሚለው አያጣ
አንዳንድ ሰዎች 9 ጣቶችህን ልክ እንደ ሻማ ለኩሰህ ብታበራላቸው ለምን 10 አልሆነም ብለው ይጠይቁሃል። አንድ ወዳጅ እጽዋት ከመጠን በላይ ውሃ በማጠጣቱ ሲገልጻቸው ተመለከቱ። እኔም ሰው ለሰው ልጅ ከመጠን በላይ ደግና መልካም ሊሆን ጎጂ መሆኑን ያኔ ተማርኩ። አይዞን የሆነ ቀን ለአንድ ሰው ምርጡ ነገር ትሆናለች። ሳታደርጉት ዋጋችሁን የሚያውቅና የሚጠብቅ ሰው ፈጣሪ ባልጠበቃችሁትና ባላሰባችሁት መንገድ የልብ የምትሉትን ሰው ይስጣችሁ። አሜን። እስከዛ ግን ከማንም ምንም ምላሽ ሳትጠብቁ ሁሉንም ሰው ማስደሰት አለብኝ ብላችሁ ከንቱ ድካም ላትደክሙ በትህትና ከሁሉ ጋር በፍቅር በቅንነትና በሰላም ኑሩ። መጀመሪያ ለራሳችሁ ምርጥ ሰው ሁኑ። ለራሳችሁ ፍቅር ስጡ። ፈጣሪ ሲፈቅድበት በትክክለኛ ሰዓት በትክክለኛው ሰው ጋር ትክክለኛ ህይወት ትኖራላችሁ። ታገሱ እንጂ አትቸኩሉ። ምቹ ጊዜ ፍጠሩ እንጂ ምቹ ጊዜን አትጠብቁ። ፈጣሪን ከሰው ልጅ ተግባር በጣም ከሚያስደስተው ነገር አንዱ የመፈጠር መፍትሄ የመስጠት የማካደም የማከከም የማጸናናት የማገዝ የማበረታታት ኃይልና ጸጋችን ስንጠቀምበት ማየት ነው። ስለዚህ ለመታገዝ ሳይሆን ለማገዝ የተፈጠርን ለመጠቀም ሳይሆን ለመፈጠር ችግራችሁን የሚፈታላችሁ ሳይሆን ችግሩ ፈቺ ለመሆን ተቀባይ ሳይሆን ሰጪ ለመሆን የሚረዳችሁ ብቻ ሳይሆን ለመረዳት ፈቃደኛ ሁኑ። ያኔ ምቾት ይሰማችኋል። ከሰዎች ጋር ባላችሁ መስተጋብር ብቻ ሁኑ። ለመፈጠር በ6 ሁኔታዎች ላይ ጸጥ በሉ። አንድ ሰዎች የልባችሁን ሲነግሯችሁ ቁጭጭ በማለት ከልባችሁ አዳምጧቸው። 2 ሁሉም ሰው ሲያወራ እናንተ ጸጥ በሉ። ብታወሩም አይሰማችሁም። የተሳላችሁ ብትሆኑ እንኳን እነሱ እንደሚያወሩ ፍቀዱላቸው። እያወራችሁ ሰዎች ሲያቋርጧችሁ እናንተ አቁሙና ቅድሚያ ስጧቸው እንጂ ልቀጥል አትበሉ። 4 ለአንድ ጉዳይ መልስ ስትፈልጉ በእጁ ስጡ በሉና ልብ ምታችሁን አዳምጡ። 5 ስትናደዱ ስትከፉ ከሰው በመራቅ በዝምታ ተዋጡና ጸጥ በሉ። ሁሉ በእናንተ ኃይል እና ግፊት አይፈታም። ስትበደሉ በደላችሁን ሳትዘረዝሩ ጸጥ በሉ። አንዳንድ ሰዎች በራሳቸው ፈቃድ ካልተደረደራቸው ደግሞ ስራቸው እስከ ውጠር ብትጮሁና በመሃል ብትናገሩ አይረዳችሁም። ትክክል። እያወራችሁ ሰዎች ሲያቋርጧችሁ እናንተ አቁምና ቅድሚያ ስጧቸው እንጂ ልቀጥል አትበሉ። ለአንድ ጉዳይ መልስ ስትፈልጉ በእጅ ጸጥ በሉና ልብ ብታችሁ አዳምጡ። ስትናደዱ ስትከፉ ከሰው በመራቅ በዝምታ ተዋጡና ጸጥ በሉ። ሁሉም በእናንተ ኃይል እና ግፊት አይፈታም። ስትበደሉ በደላችሁና ሳትዘረጥሩ በሉ። አንዳንድ ሰው በራሱ ፈቃድ ካልተረዳችሁ ደግሞ ስራችሁ እስከ ወጠር ብላችሁ በመሃል ብትነግሯቸውም አይረዷችሁም። ትንሽ መልክ አለኝ ምናምን የሚሉት አይነቶች ናቸው። ለትዳር ሰው ሲመጡላቸው ስለ ሰውየው ኢማን፣ ስለ ምግባር ታታሪነት መመልከት ይተውና ቁመቱ አየሽው የእድር ኩባያ እኮ ነው የሚያክለው፣ ውፍረቱ፣ ቅጥነቱ፣ ፀጉሩ አየሽው እያሉ አቃቃር እያወጡ ሞዴሊንግ የሚያደርጉ ይመስላሉ። ከዚህም አልፈው እነሱ ከማግባባ ቁም ብቅር ይሻላል ይላሉ። አንዳንድም ቁመት ውፍረትም አያመጡም። የማንም መጫወቻ ሆነው የቀሩትን ቤታቸው ይቆጥሯቸዋል። ለማንኛውም ቁም ነገሩ ኢማን፣ ጥሩ ስለ ምግባር፣ ለስራ ያለው ታታሪነት ነው። እውነት ነው ወላሂ ነው። እወድሻለሁኝ ምን ያህል እንደምወድሽ መግለጽ ባልችልም ከሚገርመው እኮ ገና አላወቅሽም።
ገና አላየሁሽም ገና አላየሁሽም ገና አንቺ አላየሁሽም ገና ትናፍቂኛለሽ ገና አፈቅርሻለሁ ገና ልቤ ላይ አኖርሻለሁ አንቺ ለኔ ተጻፍሽው የወደፊቷ ሚስቴ ወይ መምጣት ስትጠባበቂ ይኸው አምሽቶ ነጋ አንዷን ላገባ እንጂ እንደ የኔ ትሁን እንጂ እንደኔ ልያት እንጂ አይኔ ጨምሬ እሰጣታለሁ ከዚያ በኋላ ጎዶሎ በሆን እንኳ በሷ አካል ሞላለሁ የሚሉ ብዙ ወንዶች አሉ። አዎ ምን አለሽ ተባብለው ተጋብተው ገንዘብ መስፈርት አድርገው ገብተው ከገንዘብ የሚበልጠውን መስፈርት ትተው ተጋብተው መኖር ጀመሩ። መስፈርት ያደረጉት ያልቅባቸው ተለያዩ። ተቻችለው መኖር አቃታቸው። ሸሪዓው መስፈርቱን ረስተው መጀመሪያ የሚቀድመውን ትተው ተለያዩ። ገንዘቡ ሲያልቅባቸው ቅድሚያ መስፈርታቸው እንድን ይሁን ሌሎች ቀጥለው በመጠኑ ይሁን ገንዘብ አይጠላም። ሆኖም በመጠኑ ስንት የብር ሀብት ቢኖራቸው ነው በኑሮ ትዳራቸው ባማረ ነበር። ትዳር ሀብት አይመራም በአበደን። ማወቅ ያለብን ነገር ቢኖር ይሄ ነው። አዎ ግን ማወቅ አለብን። ትዳር ሀብት እንትን አይልም ማለት ነው። በነገራችን ላይ እንትን አይልም። አመሰግናለሁ ማለት ነው። ትዳር ገንዘብን ሳይሆን ዋናው ፍቅር ነው። ፍቅር ካለ ሁሉም ነገር አለ። ለሁላችንም አላህ ፍቅሩን ይሙላልን ማለት ነው። ድንግርግር ላለው ጦፍቶብኝ ጎዳና ምንታቃ ጠቆሙት ሞልቶታል ጀግና መንገዱ አመላካች ከቁርአን ከሱና ልቡን ለታመመው ከሹፍ ፈተና ሙሉተቃን አሳዩት ያገኝ ሕክምና ምክር ለሚፈልግ ተገጻን ማዳመጥ መስተካከል ለሻ መቀየር መለወጥ የሙሉተቃን ጀግና አብሮ ይቆማመጥ ስለ አደብ ምንነት ስነ ምግባር ማወቅ የሚፈልግ በቃ በተግባር ሙሉተቃን ላይ መጥቶ ከወንዶች ይማር ድረስ ለፈለገው እውቀት በየፈኑ ይኸው ጠቁሟቸው ከዚህ ሰፈር ነው አሉት አስተማሪ በሌሉትም በቀኑ በአደብ የተዋቡ በእውቀት የተካኑ በማስታወሻቸው በስተመጨረሻ በራሳቸው ክፍተት ነው ለሚሉ አህሪቡ ብለናል ወደ ሙልተቃችን ከጀግኖች አደራ ውይይቱ ቢቀር ትጋበዛላችሁ የኔ ሂሳብ ቁርሻ። በዚህ ዱንያ የሚባክን እድል ብሎ ነገር የለም። ያመለጠ ነገር በመስረቱ ላንተ አልነበረም። አስተውለህ እንደሆነ መልካም ነገር የምታገኘው ፈልገህ ባጣኸው ነገር ውስጥ ነው። አንዳንዴ ስኬት ያለው በማጣት ውስጥ ነው። የሚሰጥህ ነገር ያንተ ፍላጎት ሊኖርበትም ላይኖርበትም ይችላል። የተከለከለህ ነገር ግን በግልጽም የአላህ ምርጫ ነው። እኛ ለራሳችን ከምናስበው በላይ ለእኛ የሚያስብልን አላህ አለና ብዙም ስላጠናው አናስብ። የሆነ ቦታ አንብቡ። የሴት ልጅ እንባ እና የወንድ ልጅ ምላስ ብዙም አይታመኑም፣ ውሸት ይበዛባቸዋል። የወንድ ልጅ እንባ እና የሴት ልጅ ልብ ብዙም ውሸት የለባቸውም እና እመኗቸው ይላል። ኧረ የሴት ልጅ እንባ እና የወንድ ልጅ ምላስ። ኧረ አንዳንዴ ምን አለ መሰላችሁ መለያየት እንደምታስቡት ቀላል አይደለም። ያ ባይሆንማ ኸዲጃ የሞተችበት አመት የሀዘን አመት አይባልም ነበር። የትኛውም ሰው ከሚወደው አካል መለየት አይፈልግም። ነብዩም ቢሆን አንድ አመት ብቻ አዝነው የሚታለፍ አልነበረም። ለሳቸው እስከ ዕለተ ሞታቸው ያስታውሷቸው ነበር። ከፊሉ አብሮ እያለ ሊጎዳ ትኖራለህ ምን አመረው ነገር ካለ በሚል ነው። ባለ ሚስቱ የገዛላት ውድ ጌጣጌጦች ይጣፍጡበታል። ሚስቱም እጅግ
በጣም ማልቀሷን እና ማዘኗ ቀጥላለች። ባልም ለምን ይሆን እንደዚህ የምታለቅሽው አላት። እነዚህ ጌጦች ለኔ ማለት ምን ማለት እንደሆኑ አታውቅም? እነሱ ማለት ለኔ ብላ ጮኻችበት። የባል መልስ አጭር እና ድንቅ ነበር። ካንቺ በመጥፋቴ ለማልቀስ እና ለማዝነን ነገር ለምን ታለቅሻለሽ አላት። እኛስ ለምን እናለቅሳለን? ለሱ ውሳኔ እንጂ መስጠት አይከፈልበትም። ወዳጄ ለማመን ቢከብድህም ለመቀበል ቢገርምህም ተቀበል። ስሜትህን ሊጻፍልህ አይሁን። የሚጎዳህን መድኃኒት ሳታውቅ ለማዋጥ እናቱን ያስቸግራል። እንደሚያጎዳው ስለሚያውቅ እናት አትሰጠውም። አላህ ደግሞ ይበልጥ አዛኝ ነው። መከልከሉ ቢያሳዝንህም አንተ ለመጠበቅ እንደነበረ ግን መርሳት የለብህም። ብዙም ልብ ያልነው ግን ደግሞ ትልቅ ትምህርት አለ። እናም ወዳጄ ስናጣ በሌላ በኩል ዲናችን ተጠብቆ ይሆናል። እንዘን፣ አዎ እንዘን፣ ሁላችንም ቢሆን ማለት ነው። አዛኝ እንሁን ከሁሉም ነገር ማለት ነው። እንጽ ይሰማል። የምትጠላው ሰው ተጠንቀቅ። ብልጥ ሰው የዕለታት ተራዎችን ከራሱ ጋር ይተሳሰባል። የዛሬን ስራ ለነገ አታድርግ። ከሰዎች ጥያቄ ተነስተህ አስተሳሰባቸው መለካት ይችላል። ለሌሎች ዳዕዋ በምታደርግበት ወቅት ራስህን አትርሳ። ከዱንያ ትንሽ ብቻ ስትፈልግ ይበልጥ ነፃነትን ያገኘህ ትሄዳለህ። ወንጀል አለመስራት ከጸጸት ይሻላል። ታጋሹን ትዕግስት የእምነት ምሰሶ ነችና አላህ ፈሪ መሆን እድለኛነት ነው። ከዚህ ውጭ ያለው እንዲለብስህ መሆን ነው። ወደ አኼራ የሄዱ ሰዎች ንግግር ጠብቀው እነርሱ የተናገሩት አላህ እንዲናገሩ ያረጋቸዋል ብቻ ነውና አላህን ፍሩ። እርሱ ሁሉም ህያው፣ ከእርሱ ውጭ ያሉ ሁሉ ጠፊ እና አላቂ ናቸው። ጥፋቴ በነገር የሰው ላይ የአላህ ህዝነት ይውረድ። እውነት ግብጥያ ከዚያም ለሰዎች አስተምር። የተከበረ ልጅ ታማኝ እና እውነተኛ ሁን። ትምክህተኛ ምሁር አትሁን። ትምህርተኛ እውቀት አንድ ላይ አይሄዱም። ለዚህም ዓለም አቀፍ ያለው አዋቂ ባየህ ጊዜ እውቀቱን አጠራጣሪ መሆን ተረዳ። ትንሽ አውርቶ ብዙ በሚሰራ ሰው ላይ የአላህ እዝነት ይውረድ። ታማኝነት ማለት በምትሰራው በምትናገረው እና በምታስበው ነገሮች ልዩነት አለመኖር ማለት ነው። የሰው ልጅ ምንም እንኳ እንደ ቀጥ ያለ ስራ ቢሰራ ተቃውሞ አያጣም። አእምሮ እንዲሰፍ ከፈራህ አላሆች ጋር ተቀመጥ። አላህ ጋር ተቀመጥ። እውነት ነው ወላሂ። ራስህን ፈትሽ። ሁላችንም ቢሆን ራሳችንን አግብተህ አትሽጥ። ሚስት ዘውድህ እንጂ አይደለችም ሸቀጥ። ወንድምህ እያገባ ለአረብ አትሽጥ። እሺ የማይር ሸቀጥ የጌታዋን ትዕዛዝ ትፈጽም በቤቷ። አንተ ወጥተህ ስራ፣ እሷን ቤት ተቀመጥ። የጌታዋን ትዕዛዝ ትፈጽም በቤቷ። ምን ነው ላንተ ህይወት እሷን ጥላ መጥታ ባላገኘው ብላ አንተ ልትሸጣት የኋላ እርሷ ሽንት ጠርጋ አንተ ልትበላ። አግብተህ አትሽጥ ወንድሜ አደራ። ባለ ተብቃቅተህ ኑር ደግሞ አላህን ፍራ። አንተ ልጆች ይዘህ እሷ ወደ ሸቀል። ይህ ፍትህ ሳይሆን ነው ትልቅ በደል። አንቺም ተረጋጊ፣ ለገበያ አትውጪ። እርሱ ሰርቶ ያምጣ፣ አርፈሽ ተቀመጪ። ትንሽ ጎደል ሲል አትነጫነጪ። ጌታሽን አምፀሽ የትስ ልታመልጪ? የተፈጠርሽበት አላማ ከገባሽ መቼም ልወጣ አትይ። ጌታሽ አምፀሽ ተነባችሁ ኑሩ። ለዱንያ ማደሮ አትነታረቁ፣ አታብዙ እሩሩ። የኔ የብቻዬ ነው አትበይ ወይ ዘንድሮ።
በትዕግስት ለፉ ታላችሁ ቀጠሮ ነገ በጀነቱ ሊያገባችሁ አብሮ እውነተኛ ህይወት ነው የጀነቱ ኑሮ። አግብተህ አትሽጥ ብለህ ለዚሽ ኑሮ ወንድሜን ጸና በል እንዳትሆን ንፍሮ። ጌታ ይዘጋታል የእናንተን ጉሮሮ እሱ ይዘጋታል የእናንተን እና ውድ የቻናሌ ተከታታዮች ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ አድርጉኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ ውዶች፣ እወዳችኋለሁ። አላህ ይወደዳችሁ። ባይ። አላህ ያክብርልኝ።